የሆርሙዝ ሰርጥ የዓለም የኃይል ሚዛን መለኪያ መሆኑን ተከትሎ አንድ በደንብ ያስተዋልነው ጉዳይ አለ። ይኸውም የባህር ወደቦች፣ የባህር በሮችና መተላለፊያ የውሃ ኮሪደሮች ምን ያህል ለዓለም ኢኮኖሚ አስፈላጊ መሆናቸውን ነው። ከውሃ አካላቱ እኩል በሮቹና ወደቦቹ ብሎም መተላለፊያዎቹ ምን ያህል የወሳኝነት ሚና እንዳላቸው አይተንበታል። በዛሬው ሳምንታዊ የመልህቅ ዝግጅታችን የሆርሙዝ ሰርጥን ደህንነትና የኃይል ንግድን እንመለከታለን። ክብሮም ወርቁ አዘጋጅቼ አቀርበዋለሁ። በዓለም አቀፍ ደረጃ የኃይል ፍላጎት ላላቸው ያደጉም ይሁኑ ያላደጉ ሀገራት የኃይል ወይም የኢነርጂ ንግድ እጅጉን አንገብጋቢ ነው። ኢነርጂ ደግሞ በምጣኔ ሀብታዊና በከባቢያዊ መንገዶች በውሃ ላይ አቋራጮች በተለይም በሆርሙዝ ሰርጥ በኩል ነው የሚተላለፈው። ኃይልን ወደ አውሮፓ፣ እስያ፣ አፍሪካና ሌሎች ግዙፍ ኢኮኖሚዎች የማሸጋገሪያው ብቸኛው የውሃ ላይ መንገድ የፋርስ ባሕረ ሰላጤ ሲሆን ለግዙፋን የጋዝና ነዳጅ ማከማቻዎች ቤት ሆኖ ያገለግላል። ከስትራቴጂያዊ ጠቀሜታው የተነሳም እንደ ኢራን አይነቱ የአካባቢውን የኃይል ፍሰት ማቀብ አይነት ውሳኔዎች በሰማያዊው ኢኮኖሚ ላይ ጠንካራ በትርን እንደ ማሳረፍ ይቆጠራል። በሩሲያና ዩክሬን መግቻ ያጣ ጦርነት ሳቢያ የአውሮፓ የኃይል ፍላጎት በመካከለኛው ምስራቅ ሀገራት ነዳጅ ላይ ጥገኛ ሆኗል። በዚህ ዝግጅት ከምንዳስሳቸው ጉዳዮች መካከል አንዱ የሆርሙዝ ሰርጥ የኢራንን የውጭ ጉዳይ ፖሊሲና ከሌሎች ሀገራት ጋር ያላትን ግንኙነት እንዴት እንደሚነካም ጭምር ይሆናል። በሉላዊነት ወይም ግሎባላይዜሽን ዘመን የነዳጅና የተፈጥሮ ጋዝ ትራንስፖርት ስትራቴጂያዊ ቁልፍ ነው። እነዚህን የኢነርጂ አማራጮች በባህር ላይ ትራንስፖርት ለማንቀሳቀስ ደግሞ የሆርሙዝ ሰርጥ ትልቁን ድርሻ ወስዶ ይሰራበታል። የዓለማችን ሀያላን ሀገራት ማለትም ቻይና፣ ህንድ፣ ቱርክ፣ ፈረንሳይና አሜሪካ ሳይወዱ በግዳቸው በሰርጡ ላይ ጥገኞች ናቸው። ኢነርጂን በአየር በየብስና በባቡር መንገዶች ማስተላለፍ እጅግ አድካሚና ጊዜን ቀርጥፎ የሚበላ ነው። የባህር ትራንስፖርቱ ደግሞ በዋናነት በዋጋ የረከሰና አዋጭም ጭምር ነው። በየዕለቱ የዓለማችን 20 በመቶ የነዳጅ አቅርቦት በሆርሙዝ ሰርጥ በኩል ያልፍ ነበር። ለምሳሌ በቀን ውስጥ 14 ድፍድፍ ነዳጅ የጫኑ መርከቦች በሆርሙዝ ሰርጥ በኩል ወደ ጃፓን፣ ህንድ፣ ቻይናና ኮሪያ ይጓዛሉ። የመካከለኛው ምስራቅ ሀገራትና ዓለም አቀፍ የምጣኔ ሀብት እንቅስቃሴያቸው በሰርጡ ላይ የተደገፈ ነው። የእነዚህን ሀገራት ምርቶች በባህር ላይ ለማስተላለፍ ሌላ አማራጭ የለም። በቀን ውስጥ ብቻ ወደ 1 ሚሊዮን በርሜል የሚጠጋ ነዳጅ በሆርሙዝ ሰርጥ ሲተላለፍ በዓመትም ወደ 6 ቢሊዮን በርሜል ነዳጅ እንደማለት ይሆናል። እነዚህ አሃዞች የወጡት ልክ አምና የዛሬ ዓመት ገደማ በግሎባል ፖለቲካል ሪቪው ላይ ነበር። አሁን የተፈጠረው ጂኦፖለቲካዊ ቀውስ ሳይፈጠር አስቀድሞ ስጋት የገባቸው ምሁራን በትንተናቸው የጉዳዩን አሳሳቢነት ዳሰውት ነበር። ላለፉት 40 ዓመታት እየሻከረ የቆየው የኢራንና የአሜሪካ ግንኙነት ለወቅታዊ ቀውሶች ዋናው ተጠያቂ ነው። በኢራን ላይ ተጥለው የቆዩ ማዕቀቦች የተነሱት እንደ አውሮፓውያን አቆጣጠር በ2015 ሲሆኑ ብዙም ሳይቆይ ከ3 ዓመታት በኋላ የትራምፕ አስተዳደር ማዕቀቦቹን አድሶ እነ ቻይና፣ ቱርክና ህንድ ከኢራን ጋር እንዳይገበያዩ ማስገደዱን ተያያዘው። የትራምፕ ዛቻ ለየት የሚለው ደግሞ እነዚህ ሀገራት በኢራን ላይ አድርጎ የተባሉትን ካላደረጉ ማዕቀቦቹ በእነርሱም ላይ እንደሚጣሉ መግለጹ ነበር። አስተዳደሩ በአሜሪካና በኢራን መካከል ምንም አይነት የነዳጅ ግብይት እንዳይደረግም አዟል። መሰል ጫናዎችን ለመመከትም ኢራን 2 ውሳኔዎችን ወሰነች። የመጀመሪያው የኒውክሌር ስምምነቷን ከሌሎች ሀገራት ጋር ማድረግ መቀጠሏንና የሆርሙዝ ሰርጥን መዝጋት ነበር። ይህ ውሳኔ ለመጀመሪያ ጊዜ የተብላላው ልክ ከዛሬ 6 ዓመት በፊት ነበር ማለት ነው። የዚህ አካባቢ ቀጠናዊ ውጥረቶች እንደ ውስብስብ የሸረሪት ድር አይነት ናቸው ሲሉ የሚገልጹት ፓኪስታናዊ የዘርፉ ተመራማሪ ሞሐመድ ሁዛይፋ ሻህዛድ ናቸው። አሜሪካ፣ ቻይናና ሩሲያ በሰርጡ የሚመጣባቸውን በዓይናቸው እንደመጣ የሚቆጥሩ ሀያላን ቢሆኑም የፋርስ ባሕረ ሰላጤ ለረጅም ዘመናት የቆዩ ጠላቶች የሚተራመሱበት ቀጣና ነው። ጠንካራ የኃይል ሽኩቻዎች ይደረጉበታል። ተቀናቃኞች ይርመሰመሱበታል። መለያየትና ክፍፍሎች ይበረቱበታል። የብሔራዊ ጥቅም ትንቅንቆችም መፈናፈኛ ያሳጡታል። ከነዚህ ውጥረቶች መካከል ገዘፍ ብሎ የሚወጣው አለመጣጣም ደግሞ
በሳውዲ አረቢያና በኢራን መካከል ያለው ቀጣናዊ ግጭት ነው። ይህ ግጭት ነው እንግዲህ የውክልና ጦርነቶችን በየመን፣ ሶሪያና በሊባኖስ እያዋለደ የዘለቀው። ጦርነቶቹም ያልተለመዱ አፈሙዛዊ ቃል ኪዳኖችን ወልደዋል። ኮርድስማን የተባሉ ጸሐፊም አንድ ነጥብን ያነሳሉ። በመርከቦችና በነዳጅ ጭነቶች ላይ የሚፈጠሩ ተደጋጋሚ ትንኮሳዎችና የድሮን ጥቃቶችም የሆርሙዝን አደገኛነት እያጠበቁት መጥተዋል። በቱምብ ደሴቶች ዙሪያ በኢራንና በተባበሩት አረብ ኤሚሬቶች መካከል ያለው የግዛት ሉዓላዊነት ውጥረትም ሌላው አባባሽ መንስኤ ነው። ለቀጣናው አለመረጋጋት ሌላው ራስ ምታት ደግሞ ኳታርን በጎረቤቶቿ እንድትገለል ያደረጋት የ2017ቱ የባሕረ ሰላጤው ሀገራት የትብብር ምክር ቤት ወይም ጎልፍ ኮኦፐሬሽን ካውንስል ቀውስ ነው። ይህም በአረብ ሰላጤ ሀገራት መካከል ጥልቅ ክፍፍልን የፈጠረና መተማመንን ገደል የከተተ ነው። የዚህን የውሃ ጉሮሮ ውስብስብ ሕመሞች ስንመረምር ሌላው የምናገኘው የሕመሙ መንስኤ የተጠላለፉ የውክልና ግጭቶችና የእርስ በርስ ትንቅንቆች ናቸው። የውሃ ላይ ደህንነት አደጋ ላይ እንዲወድቅና የሆርሙዝ ሰርጥ ስትራቴጂካዊ ተጋላጭነቱ እንዲጨምር የሚያደርጉ ናቸው። እነዚህን ጉዳዮች ለማስተዳደር የሚደረጉ ውጫዊ ወታደራዊ እንቅስቃሴዎች ሊያስከትሉ የሚችሉት መዘዝ ቆም ብሎ ማሰብን ብቻ ሳይሆን አረፍ ብሎ ማሰላሰልን ጭምር የሚጠይቁ ናቸው። እነዚህን ጉዳዮች በስፋት የሚተነትን Securing European Interests from the Mediterranean to the Persian Gulf Rethinking EU Strategic Autonomy at Sea የተሰኘ ጽሑፍ አለ። የአውሮፓ ኅብረት የተደራጀ የባሕር ላይ ወንበዴነትን፣ ሽብርተኝነትንና ከቻይናና ሩሲያ በኩል የሚደቀኑ ፉክክሮችን እንዴት መቀልበስ እንዳለበት የሚያብራራ ነው። ምክንያቱም የአውሮፓ ሀገራት የባሕር ላይ እንቅስቃሴ እጅጉን እየቀነሰ መምጣቱ ነው። ለምሳሌ ፈረንሳይ እንደ አውሮፓውያን አቆጣጠር በ1985 147 መርከቦችን በስፍራው ታንቀሳቀስ የነበረች ሀገር ብትሆንም በ2020 ግን የመርከቦቿ ቁጥር ወደ 80 አሽቆልቁሏል። ይህንን ክፍተት ለመሙላት የአውሮፓ ኅብረት ጠንካራ የባሕር ላይ እንቅስቃሴዎችን ማድረግ ጀመረ። ኦፕሬሽን አሳይድስ የተሰኘ ፕሮግራም ቀርጾም ከፍተኛ ወታደራዊ በጀትን መደበ። እንደ አውሮፓውያን አቆጣጠር በ2022 እንኳን የ345 ቢሊዮን ዶላር የመከላከያ በጀት መድቦ ወደ ሥራ ገብቷል። መሰል ወታደራዊ እንቅስቃሴዎችና የራስ ገዝነት ምኞቶች የቀጠናውን ትኩሳት አጋሉት እንጂ ፈጽሞ አላበረዱትም። የሆርሙዝ ሰርጥ እንኳንስ አደጋ ተጋርጦበት ስጋት ከገባው እንኳ የዓለም የነዳጅ ዋጋ ይጨምራል። ትልቁ የሆርሙዝ መዘዝ ደግሞ ሌሎችንም ሰርጦችና ሀገራት መንካቱ ነው። የሆርሙዝ ሰርጥ መታመም የቀይ ባሕር ራስ ምታት ሆኖ ይከሰታል። የፓናማ ካናል፣ የባቤል መንደብና የስዊዝ ካናልም እንደ ወረርሽኝ አንድ ላይ ይታመማሉ። ይህ የጥፋት ጥምረት በዓለም ኢኮኖሚ ላይ የሚፈጥረው ጉዳት በፌሽነር ሉማንና ፓተርሰን ጥናት ላይ ተዘርዝሮ ተቀምጧል። ሆርሙዝ ማለቂያ የሌለውና አስቀድሞም ሊተነተን ይገባው የነበረ ጂኦፖለቲካዊ ጥልቅ ነው። እስካሁንም የቀረቡት መረጃዎች ወቅታዊዎቹን ያልነካና ለመንደርደሪያነት የተቀነጨቡ ብቻ ናቸው። በቀጣይ መሰናዶም በዝርዝር እየጠለቅን እንገባበታለን። እስከዚያው በቸር ቆዩን።